ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። የዛሬ ቪዲዮአችን የሚሆነው አማርኛን በእንግሊዝኛ ማንበብ ነው ማለት ነው። ይህ ቪዲዮ ትንሽ ረዘም ሊል ይችላል፣ ነገር ግን እስከ መጨረሻው መከታተል አለባችሁ። የምን አይነት ሰዎች ነው የሚሆነው ይህ ትምህርት? አማርኛ ፊደላቶችን የሚችል ነገር ግን አማርኛ ፊደላቶችን ወደ እንግሊዝኛ ለመቀየር ለሚከብደው ወይም ደግሞ እንግሊዝኛ ማንበብ ችሎ አማርኛ ለሚከብደው። ስለዚህ እንዴት ነው የምናደርገው? አማርኛ ፊደላቶችን እንጽፋለን። ከዛ በእንግሊዝኛ እንዴት እንደምንቀይራቸው አንድ ባንድ እናያቸዋለን ማለት ነው። ቪዲዮ ትንሽ ረዘም ሊል ይችላል፣ ነገር ግን ቪዲዮውን እስከ መጨረሻው መከታተል አለባችሁ። ምክንያቱም ትምህርቱ ገብቶኛል ወይም አልገባኝም ለማለት ቪዲዮውን እስከ መጨረሻው ካዩ በኋላ ይሆናል ማለት ነው። በእርግጠኝነት እስከ መጨረሻው ካያችሁት ይህ ቪዲዮ በደንብ ግልጽ እንደሚሆንላችሁና በቀላል መንገድ ለጀማሪዎች ይዤላችሁ እንደመጣው እርግጠኛ ነኝ። ሁላችሁም ቻናላችን አዲስ ስለሆነ ሰብስክራይብ እንዲሁም ላይክ፣ ለሌሎች ደግሞ ለጓደኞቻችሁ ሼር በማድረግ ቪዲዮውን ጀምሩ ማለት ነው። አሁን ቀጥታ ወደ ትምህርታችን እንቀጥላለን። ከመጀመሪያው ጀምሬ እየጻፍኩኝ እያስነበብኳቸው እንቀጥላለን ማለት ነው። እናንተ እየጻፋችሁ መከታተል አለባችሁ። ኦኬ፣ የመጀመሪያዋ ፊደል የአማርኛ ፊደል ማን ትባላለች? ሀ ትባላለች። ሀ ሙሉዎችን ነው የምናያቸው። ከሀ እስከ ፐ ያሉ የአማርኛ ፊደላቶችን በእንግሊዝኛ እየቀየርን እናያለን ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም ጥሩ። ስለዚህ ከዚህ ላይ እንደምታዩቸው ጠቅላላ 7 ድምጾች አሉ። ከዚህኛው እስከ መጨረሻው ማለት ነው። የሀ ቤተሰቦች 7 አላቸው። ስለዚህ 7ቶችን እያንዳንዳቸውን በእንግሊዝኛ እየቀየርን እናያለን ማለት ነው። ስለዚህ ሀ በምንልበት ሰዓት ወደ እንግሊዝኛ ስንቀይረው ሀ በምንልበት ሰዓት ኤች ኤ ነው የሚሆነው። ኤች ኤ ልክ እንደዚህ ትጽፋላችሁ። ኤች ኤ ምክንያቱም በእንግሊዝኛ 2 ሌተር ነው የሚሆነው፣ እንደ አማርኛው አንድ ብቻ አይሆንም። ምክንያቱም ይሄኛው ኤችን ብቻ ብጽፉት ህ የሚል ድምፅ ነው የሚሰጠን። ህ የሚል ድምፅ ነው። ኤን በምትጨምሩበት ሰዓት አ የሚለውን ድምፅ ስለሚጨመር ወይም ቫውል ድምፅ ስለምናወጣ ይሄኛው ሀ የሚል ድምፅ ይሰጠዋል ማለት ነው። ሁለቶቹ በአንድ ላይ ሲሆኑ ነው ይሄኛውን ድምፅ የሚሰጡን። ስለዚህ ቀጣይ ደግሞ የምናየው ሁ የሚለውን ድምፅ ይሆናል ማለት ነው። ሁ በምንልበት ሰዓት ኤች ዩ ነው የምንለው። ኤች ዩ ነው የምንለው ማለት ነው። ኤች ዩ ማለት ደግሞ ሁ የሚለውን ይሰጠናል። ሁ የሚለውን ይሰጠናል። ምክንያቱም ዩ የሚለው ድምፅ ከዚህ ላይ ኡ የሚለውን ድምፅ ስለሚወክል ማለት ነው። ከዛ ሂ እንላለን። ሂ ስንል ኤች አይ እንጽፋለን። ኤች አይ። ከዛ ሀ ስንል ኤች ኤ እንጽፋለን ማለት ነው። ኤች ኤ እንጽፋለን። ሄ ስንል ኤች ኢ እንጽፋለን። ህ ስንል ኤች ብቻዋን እንጽፋለን። ሆ ስንል ኤች ኦ እንጽፋለን ማለት ነው። እንግዲህ ከዚህ ላይ ዩ የምትለዋ ሁለተኛ ላይ ኡ የሚለውን ድምፅ ይገልጻል ብያቸዋለሁ። ሂ ስንል አይ የምትለዋ ደግሞ ኢ የሚል ድምፅ ነው የምትገልጽልን ማለት ነው። ሶስተኛ ፊደል ኤ ስንል አራተኛ ላይ ኤ፣ ምክንያቱም የመጀመሪያው ውሃ እና የአራተኛው ውሃ ተመሳሳይ ስለሆነ ከዚህም ኤ እንጽፋለን፣ ከዚህም ኤ እንጽፋለን ማለት ነው። ከዚህም ከሁለቱም ኤ እንጽፋለን ማለት ነው። አምስተኛ ላይ ሄ በምንልበት ሰዓት ሄ የሚለው ድምፅ የሚገልጽልን ኤች ኢ ነው።
ኢ ኢ የሚለው ልክ እንደ ኤ እናነባዋለን። ከዚህ ላይ ስድስተኛ ላይ ሳድስ ድምጾች ህ ስንል ኤችን ብቻ እንጽፋለን። ሆ ስንል ደግሞ ኤች ኦ። ምክንያቱም ኦ የመጨረሻው ድምፅ ኦ የሚል ስላለው ማለት ነው። ከዚህ ላይ የቫውሎች ወይም ሁለተኛ ላይ እዚህ ላይ እንደዚህ የጻፍናቸው ብቻ ነው ልዩነት ያላቸው እንጂ ወደ ቀኝ በምትሄዱበት ሰዓት ሁሎቹም ተመሳሳይ ናቸው። ኤች 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 ያለ ይቀጥላል። ከዚህ ላይ ቫውሎቹ ብቻ ልዩነት አላቸው። አሁን ከዚህ ላይ በደንብ የመጀመሪያው ማወቅ ከቻላችሁ ለቀጣይ ሁሉም ተመሳሳይ አካሄድ ነው የሚኖረው ማለት ነው። የሀ ቤተሰብ ከኤ በስተቀር ሌሎቹ ተመሳሳይ ናቸው። ቀጣይ ለ እንቀጥላለን። ለ በአማርኛ ለ ሉ ኦኬ ሊ ላ ሌ ል ሎ በትክክል ልክ እንደ ሀ አሁንም እንጽፋቸዋለን ማለት ነው። ለ ሉ ሊ ላ ሌ ል ሎ ይሄን ይመስላል ማለት ነው። በእንግሊዘኛ ስንቀራቸው ለ በምንልበት ሰዓት ኤል ኢ ነው የምንለው። ኤል ኢ እንላለን ማለት ነው። ኤል ኢ ኦኬ ኤል ኢ ሉ በምንልበት ሰዓት ኤል ዩ እንላለን። ሊ በምንልበት ሰዓት ኤል አይ እንላለን። ላ በምንልበት ሰዓት ኤል ኤ እንላለን። ሌ በምንል ሰዓት ኤል ኢ እንላለን። ል በምንል ሰዓት ኤል ከዛ ሎ ኤል ኦ። አሁን እዚህ ላይ ተመልከቱት ልዩነት አንድ ብቻ ነው ያለ። ከዛ ውጭ ሙሉ ፓተርኑ ከላይኛው ጋር ተመሳሳይ ነው ማለት ነው። ሀ ስንል ኤች ኤ ያደረግናት ከዚህ ላይ ሀ አ የሚል ድምፅ ስላለ ሳውንዱ እዚህ ጋር አ የሚል ነው። ነገር ግን ለ በምንልበት ሰዓት አ የሚል ድምፅ ስላለ ይችኛዋን ኢ እናደርጋታለን ማለት ነው። ከዛ ውጭ ሁለተኛ ላይ ስንሄድ ዩ ከዚህም ዩ ከዚህም ዩ ነው። ሉ ሁ ከዛ ሉ ስንል ይሄው ዩ ነው ማለት ነው። ሉ ስንል ከዚህም ዩ ነው ከዚህም ዩ ነው። ኦኬ ስለዚህ ሶስተኛ ላይ ስንሄድ ሂ በምንልበት ሰዓት አይን ጽፈናል። ሊ በምንልም አይን ጽፈናል። ከዛ አራተኛ ሀ ስንል ኤን ጽፈናል ከዚህም ኤን ጽፈናል ማለት ነው። አምስተኛ ከዚህ ኢ ጽፈናል ከዚህም ኢ ጽፈናል። ስድስተኛ ኤች ምንም ቫውል ወይም አናባቢ የላትም። ኤል ስንል ል ስንልም የለም ከሁሉም። ኦ ስንል ከዚህ ኦ አለ ከዚህ ሎ ስንል ኦ አለ ከዚህም ሆ ስንል ኦ አለ ከዚህም ሎ ስንል ኦ የሚል ድምፅ አለ። ስለዚህ ሁሉም ተመሳሳይ ነው ማለት ነው። ከመጀመሪያው በስተቀር መያዝ የምትችሉት ዋና ዋና ለምሳሌ ለ ለሚለው አማርኛ ፊደል የምንጠቀመው የእንግሊሽ ሌተር የቱኛው ነው የሚለውን መያዝ ነው። ኤልን ነው የምንጠቀም ብላችሁ ካሰባችሁ ለ በምንልበት ሰዓት ኢን እንደሚከተል ማወቅ ያስፈልጋል። ሁለተኛ ላይ ዩ እንደሚመጣ ማወቅ ያስፈልጋል። ሶስተኛ ላይ አይ እንደሚመጣ ማወቅ ያስፈልጋል። አራተኛ ላይ ኤ እንደሚመጣ ማወቅ ያስፈልጋል። አምስተኛ ላይ ኢ ወይም ከዚህ ላይ አይ ኢ መጻፍም ትችላላችሁ ሁለቱም ማለት ነው። እንደዚህ መጻፍም ይቻላል። የሚጻፍበት አጋጣሚ አለ በሁለቱም ትችላላችሁ። ስድስተኛ ላይ ምንም ቫውል እንደማይከተል ማወቅ ከቻላችሁ ሰባተኛ ላይ ኦ እንደሚመጣ ማወቅ ከቻላችሁ ስለዚህ በጣም ቀላል ነው ከዚህ በኋላ ማለት ነው። ሁሉንም በዚህ አንድ ባንድ እናያለን ማለት ነው። ኦኬ ስለዚህ ከዚህ በኋላ ማወቅ የሚጠበቅባችሁ የመጀመሪያ ሌተሮችን ነው። ወደ እንግሊዘኛ ለመቀየር በእንግሊዘኛ የመጀመሪያው ውክል ማነው የሚለውን ማወቅ አለባችሁ ማለት ነው። ኦኬ ቀጣይ ሀ የሚል ድምጽ አለ። ሀ ማለት ሀ ማለት ሀመርዋ ማለት ነው። ሁለተኛው ላይ የምናገኘው ሀ እሺ ሀመርኋን እናያለን። አሁን ሀመርኋ ከላይኛው ጋር ተመሳሳይ ስለሆነ ምንም
ልዩነት የለውም። ሀ ሁ ሂ ሃ ሄ ህ ሆ በትክክል። ስለዚህ ይሄኛው ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ። ከዚህ ላይ የጻፍነውን የእንግሊዘኛ ሌተር እንዳለ ይሄኛውን ኮፒ አድርገን ለዚህኛው መስጠት እንችላለን ሀመርኋ። ምክንያቱም ተመሳሳይ ነው፣ ልዩነት የለውም ማለት ነው። ሶ እንጻፋቸው። ሀ እዚህ ጋር ያው በስሞል ስንጀምር በካፒታል ቢሆን ቆንጆ ነው። ሀ ሁ ሂ ሃ ሄ ህ ህ ሆ በትክክል እንደዚህ ከጻፋችሁ ልክ ናችሁ ማለት ነው። ሀ ስንል ኤች ኤ፣ ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሃ ስንል ኤች ኤ፣ ሄ ስንል ኤች፣ ህ ስንል ኤች ብቻዋን፣ ሆ ስንል ኤች ኦ ማለት ነው። በዚህ መንገድ ከጻፋችሁ ልክ ናችሁ ማለት ነው። እንግዲህ ይሄን ቪዲዮ እስከ መጨረሻው በደንብ ተከታተሉት። በጣም ድግግሞች ሊኖረው ይችላል። የምታውቁት ልጆች ማሳለፍ ትችላላችሁ። ነገር ግን አዲስ ሆናችሁ ማለትም ለመማር ፍላጎት ያላችሁ ከሆናችሁ እስከ መጨረሻው በትዕግስት መከታተል አለባችሁ። ቪዲዮን አቁማችሁ ቢሆን በኋላ መጨረስ፣ ደጋግማችሁ ቢሆን ማየት ይኖርባችኋል ማለት ነው። ይሄንን ካያችሁ ከዚህ በኋላ በጣም ቀላል ነው የሚሆንላችሁ። ኦኬ ቀጣይ የምንቀጥለው የአማርኛ ፊደል መ መ መ ሙ ሚ ማ ሜ ም ሞ በትክክል መ ሙ ሚ ማ ሜ ም ሞ። ኦኬ እንደዚህ ከጻፋችሁ መ ለሚለው ምንድን ነው ስራችን የሚሆነው? አሁን መ ለሚለው የእንግሊዘኛው ውክል ሌተር የትኛው ነው የሚለውን እናስባለን ማለት ነው። ስለዚህ ማወቅ ያለባቸው እዚህ ጋር መ ለሚለው በእንግሊዘኛ ውክል ኤም ነው። ኤም ይቺ ሌተር ነች። ሶ ይቺ ሌተር እስከ መጨረሻው ቋሚ ሆና ትዘልቃለች ማለት ነው። የምንጨምርላትን እየጨመርነን ሙሉዎችን እንጽፋለን በዚች መሰረት ማለት ነው። ኤም ስለዚህ መ ስንል መጀመሪያ ላይ ማነው ያልኳችሁ ቅድም ኢን እንጨምራለን። ሁለተኛ ላይ ሞ ስንል ዩን እንጨምራለን። ሚ ስንል ኤም አይ እንጨምራለን። ማ ኤም ኤ እንጨምራለን። ኤም ኤ እንጨምራለን። ከዛ ሜ በምንልበት ሰዓት ኤም ኤ እንጨምራለን። ም በምንል ሰዓት ስድስተኛ ላይ ኤም ብቻዋን እንጽፋለን። ከዛ ሞ በምንል ሰዓት ኤም ኦ እንጽፋለን። ኤም ኦ ኦኬ። ሞ በምንል ሰዓት ኤም ኦ እንጽፋለን ማለት ነው። ስለዚህ ከላይኛው ጋር ልዩነት የለውም ማለት ነው። ተመሳሳይ ነው። ከላይኛው ጋር ልዩነት የለውም። ኦኬ ስለዚህ ቀጣይ ወደ የት እንሄዳለን? ሰ የሚለው የአማርኛ ፊደል ሰ ሱ ሲ ሳ ሴ ስ ሶ። በጣም ጥሩ። ሶ ጠቅላላ ሰባቶችን ጻፍናቸው ለዚህ ላይ ሰ ሱ ሲ ሳ ሴ ስ ሶ። በጣም ጥሩ። ስለዚህ እነዚህን ወደ እንግሊዘኛ እንቀይራቸዋለን። እንዳልኳችሁ መጀመሪያ ላይ የሰው ውክል ማን ነው? ሰን የሚወክልልን የእንግሊሽ ሌተር ማን ነው? ይህን ብቻ መያዝ ነው የሚጠበቅባችሁ ማለት ነው። ይህንን የሚወክልልን ሰ
ኤስ ነው። ኤስ ኤስ ኢ ሰ ለማለት ኤስ ኢ። ምክንያቱም እነዚህ ቫውሎቹ ወይም አናባቢዎቹ ልክ ከላይኛው ጋር ተመሳይ ነው እንዳልኳቸው ከሀ በስተቀር እና ከአ በስተቀር ተመሳይ ናቸው ማለት ነው። ሰ ከዛ ሱ ሱ ሱ ኖ ኖ ሱ ሲ ሳ ሴ ስ ሶ። ኦኬ በትክክል። ስለዚህ ከዚህ ላይ እንደምታዩቸው የሰው ውክል ሰ ነው። ኤስ ሙሉውን ስታዩት ኤስ አለ፣ ከዚህም ኤስ አለች፣ ከዚህ ጋር ኤስ አለች። ሙሉ ኤስ የሌለበት የለም ማለት ነው። ስለዚህ ይህንን መያዛችሁ በጣም ቀላል የሚያደርግላችሁ ይሄ ነው ማለት ነው። ከዛ በኋላ ግን የምትጨምሯቸው ኮመን የሆኑ በቃ አንዴ የያዛችኋቸው ቫውሎቹን ባሉበት ትጨምራላችሁ። ኢ ዩ አይ ኤ ኢ ከዛ እዚህ ላይ ምንም የለም ቫውል እዚህ ጋር ኦ። ሶ የመጀመሪያውን መያዝ ነው እንጂ የሚጠበቅባቸው ሌላው ኮመን ስለሆነ በዛኛው መንገድ ትቀጥላላችሁ ማለት ነው። ከዛ ረ እንገባለን። ረ ረ ኦኬ ረ ረ ስለዚህ በአማርኛ ረን እናነባለን ማለት ነው። አሁን ረ ሩ ሬ ራ ሬ ር ሮ በትክክል። ስለዚህ እነዚህን ደግሞ ወደ እንግሊዘኛ እንዴት እንደምንጽፋቸው እንዴት እንደምንቀይራቸው እንመልከት። ኦኬ ረ ለሚለው የአማርኛ ድምፅ ወይም የአማርኛ ፊደል የሚወክለው የእንግሊዘኛ ሌተር ማን ይባላል? አር አር እንላለን። አር ስለዚህ ረ በምንልበት ሰዓት ይህን እንጽፋለን። ከዛስ ሩ ስንል አርን እንጽፍና ኖ አርን እንጽፋለን። ከዛ እዩን እንጽፋለን ማለት ነው። ከዛ አሁንም አርን እንጽፋለን። ሪ በምንልስበት ሰዓት አይን እንጽፋለን። ከዛ ራ ለማለት ራ አርን እንጽፍና ኤን እንጽፋለን። ሬ ለማለት አርን እንጽፋለን ኤን እንጽፋለን። ር ለማለት አርን እንጽፋለን። ሮ ለማለት ደግሞ አር ኦ። እነዚህን ይመስላሉ ማለት ነው። ስለዚህ ሙሉ ጋር እንደምታዩት ይኸው ቋሚ ነው። አር የምትባለዋ ፊደል ቋሚ ነች ማለት ነው። ሁሉንም ስታዩት ተመሳሳይ ናቸው፣ ግን የምንጨምራቸው ነገሮች እየተለያዩ ይሄዳሉ ማለት ነው። ሶ በዚህ መንገድ መያዝ ትችላላችሁ። ቀጣይ ሰ ሰ ሁለት አይነት ሰ አሉ። ሰ ፊደላቶች ማለት ነው። ሞክሽ ወይም ተመሳሳይ ድምፅ ነው ያላቸው። የተለያየ ድምፅ ሳይሆን የተመሳሰለ ድምፅ፣ ቅርጻቸው የተለያዩ ቢሆንም ድምፃቸው ስንጠራቸው ግን ተመሳሳይ ናቸው ማለት ነው። ስለዚህ የዚህኛው ሰ በእንግሊዝኛ ስንጽፈው ግን ተመሳሳይ ነው። ሁሉም ከዚህኛው ጋር ልዩነት የለውም። ስለዚህ ሰን እንጽፋለን። ኦኬ በአማርኛ ሰ ሰ ሱ ሲ ሳ ሴ ስ ሶ በትክክል። ስለዚህ ሰ የሚለውን ድምፅ ቅድም እንደነገርኳችሁ ሰ ከዚህ ጋር ኤስ ነው። ሰ የሚለው ውክል ኤስ ነው። ተመሳሳይ ከሆኑ እንግሊዘኛው ልዩነት የለውም፣ ምንም ልዩነት የለውም። ስለዚህ በዛው መጻፍ ይኖርባቸዋል። እራሱን ከዛ ጋር ያለውን ነው ኮፒ የምናደርገው፣ ሌላ የምንጨምረው ነገር የለም። ኦኬ ኦኬ ሰ ኤስ 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 ኢ ሰ ስንል ማለት ነው። ሱ ስንል ኤስ ዩ፣ ሲ ስንል ኤስ አይ፣ ሳ ስንል ኤስ ኤ፣
ሴ ስንል ኤስ ኤ፣ ስ ስንል ኤስ፣ ሶ ስንል ኤስ ኦ። ልክ እንደዚህ አድርጌ የጻፍኩኝ ማለት ነው። ስለዚህ ከዚህ ላይ ያያችሁት በሙሉ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እዚህ ላይ የምታዩት በሙሉ ከላይ የጻፍኳቸው የሰ ቤተሰቦች ናቸው ማለት ነው። ከዚህ ላይ ልዩነት የለውም። ኦኬ። ስለዚህ ቀጣይ የምንሄደው ሸ፣ ከሰ ቀጥለን ሸ የሚል የአማርኛ ድምፅ እንጽፋለን ማለት ነው። ኦኬ ኦኬ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ኦኬ ምናልባት ከፈተንኩባቸው ቪዲዮውን ፖዝ እያደረጋችሁ እያቆማችሁ መጻፍ ይኖርባችኋል ማለት ነው። አንዱን ፊደል ጽፌ ስጨርስ ታቆሙታላችሁ፣ ከዛ ትጽፋላችሁ። ከዛ ደግሞ ቀጣዩን እያላችሁ በዛ መንገድ ብታጠኑ ለእናንተ ጥሩ ነው ብዬ አስባለሁ። ስለዚህ ሸ በዚህ መንገድ ነው የምትጻፈው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ስለዚህ በእንግሊዘኛ እዚህ ላይ ለየት የሚል ነገር አለ። ለየት የሚል ነገር አለ። ምንድነው ለየት የሚለው ነገር? ከዚህ ላይ ኮንሶናንት የሚባሉት ወይም ተነባቢ የሚባሉት በእንግሊዘኛ ስንቀይራቸው ሁለት ነው የሚሆኑት። ከቫውሉ ጋር ሶስት ማለት ነው። ጠቅላላ ሸ የሚለውን ድምፅ የሚወክልልን ስንት ሌተር ነው? በአንድ ላይ ሶስት ሌተር ነው ማለት ነው። ወይም እናያቸው። ለምሳሌ በእንግሊዘኛ ስንቀጥል ኦኬ ሸ፣ ሸ ስንል ኤስ ኤች ኤ። ኦኬ ሸ ስንል ኤስ ኤች ኤ እንላለን። ሹ በምንልበት ሰዓት ሹ ስንል ኤስ ኤች ዩ እንላለን። ሺ ስንል ኤስ ኤች አይ እንላለን። ሻ ስንል ኤስ ኤች ኤ እንላለን። ሼ ስንል ኤስ ኤች ኢ እንላለን። ሽ ስንል ኤስ ኤች እንላለን። ሾ ስንል ኤስ ኤች ኦ እንደዚህ እንጽፋለን ማለት ነው። ስለዚህ ከዚህ ላይ ልዩነቱ ከሌሎቹ ለየት የሚያደርጋቸው ሁለት ኮንስናንት አለ ከዚህ ላይ ማለት ነው። ስለዚህ እንደ ሸ የሚወክልልን ኤስ ኤች ነው ሁለቶቹ። ከዛ በኋላ ኤስ ኤች ኮመን ነው። ኤስ ኤች ቋሚ ነው። እዚህ ላይ እንደምታዩት አይቀየርም። ኤስ ኤች አለ። ይኸው ኤስ ኤች። እነዚህ ሁለቶች በአንድ ላይ ሸ የሚለውን ድምፅ ስለሚሰጡን ማለት ነው። ከዛ በኋላ ቫውሎቹ ባሉበት ነው። ሌላ በጣም ኮምፕሌክስ አድርጋችሁ እንዳታዩት የተጨመረች አንድ ኤች ብቻ ነች እንጂ ሌላው ባለበት ነው። ዩ የሚለው ተመሳይ ነው። አይ የሚለው ተመሳይ ነው። ኤ የሚለው ተመሳይ ነው። ይኸው ከሌሎቹ ከላይኞቹ ጋር ተመሳይ ነው። ምንም ልዩነት የለውም ማለት ነው። ስለዚህ በዚህ መንገድ ያዙት። ከዚህ ቀጥለን የምናየው የአማርኛ ፊደል ቀ ይሆናል ማለት ነው። ቀ፣ ቁ ሁለተኛ፣ ቆ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በትክክል ቀ። ስለዚህ በአማርኛ የቀ ቤተሰብ እንደዚህ ነው የምንጽፈው። በእንግሊዘኛ ለመጻፍ ግን እንደ ቀ የምንጠቀመው የእንግሊዝኛ ሌተር ኬ ይሆናል ማለት ነው። ኬ ኢ ቀ ለማለት፣ ቁ ለማለት ኬ ዩ፣ ቂ ለማለት ኬ አይ፣ ቃ ለማለት ኬ አይ ኤ ኬ ኤ፣ ቄ ለማለት ኬ ኤ፣ ቅ ለማለት ኬ ብቻዋን፣ ቆ
ለማለት ኬ ኦ። እነዚህን ይመስላሉ እንደምታያቸው እዚህ ላይ የቀ የሚወክል የእንግሊሽ ሌተር ማን ይባላል? ቼ ይባላል ማለት ነው። ቼ የከን አንዳንድ ደግሞ ምን አለ መሰላችሁ አንድ ሌተር ሁለት አይነት የአማርኛ ፊደላቶችን ሊወክል ይችላል። ለምሳሌ ቀ የሚለው ማለትም ኬ የምትለው ፊደል ወይም ይችል ሌተር እንደ ቀ እናነባታለን፣ እንደ ከ እናነባታለን። ሌሎችም አሉ ወደ ታች የምናያቸው። አንድ ሌተር ሁለት አይነት የአማርኛ ፊደላቶችን ሊወክል ይችላል ማለት ነው። ስለዚህ ከዚህ ላይ የምናነበው ግን ቀ ኬኢ ቁ ኬዩ ቂ ኬአይ ቃ ኬኤ ቄ ኬኢ ቅ ኬ ቆ ኬኦ በዚህ መንገድ እናነባለን ማለት ነው። ቀጣይ ከቀ ቀጥለን የምናገኘው የአማርኛ ፊደል ማን ይሆናል? በ እሺ በ ቡ ቢ ባ ቤ ብ ቦ በትክክል። እሺ እነዚህን ካየን ወደ እንግሊዘኛ እንቀይራቸዋለን። በ ለሚለው የእንግሊዘኛ ውክል ማን ይባላል? ቢ ትባላለች። ቢ ሌተር ይች ነች። ልክ እንደ በ የምናነባት ማለት ነው። ነገር ግን ቫውል አስፈላጊ ስለሆነ በ ስንል ቢኢ ነው የምንጽፈው። ቡ ስንል ቢዩ ነው የምንጽፈው። ቢ ስንል ቢአይ እንጽፋለን። ባ ስንል ቢኤ እንጽፋለን። ቤ ስንል ቢኢ እንጽፋለን። ብ ስንል ቢ ብቻዋን እንጽፋለን። ቦ ስንል ቢኦ። አሁንም ፊት እንደነገርኳችሁ ተመሳሳይ ነው። ኢ የመጀመሪያ ላይ ሁለተኛ ላይ ዩ፣ ሶስተኛ ላይ አይ፣ አራተኛ ላይ ኤ፣ አምስተኛ ላይ ኢ፣ 6 ምንም ቫውል የለም ማለት ነው። 7 ኦ። ስለዚህ ተመሳሳይ ናቸው ማለት ነው። በ ቡ ቢ ባ ቤ ብ ቦ በዚህ መንገድ መያዝ ትችላላችሁ ማለት ነው። ቀጣይ ከበቀጥለን የምናገኘው ሌተር ማን ነው? ተ አይ ቲንክ ኦኬ ተ በአማርኛ ተ ቱ ቲ ታ ቴ ት ቶ ኦኬ ይህን ይመስላል ማለት ነው። ስለዚህ የተ ውክል ማን ነው? ተን የሚወክልልን የእንግሊዝ ሌተር ማን ነው? ቲ ትባላለች። አሁን ይሄ ይመሳሰላል። በእንግሊዘኛው ቲ ትባላለች፣ በአማርኛው ተ። ኦኬ ስለዚህ ተ ለማለት ቲ ኢ ነው የምንለው። እዚህ ላይ ያው ስሞል ሌተር ቲ ስለሆነ ነው ስንጽፍ በካፒታሉ እንጽፋለን። ተ ከዛ ቱ ቲ ታ ቴ ት ከዛ ቶ በትክክል። ስለዚህ የመጀመሪያዎቹ እንደምታዩቸው ቲ ያለች ቲ ሙሉዎች ላይ ቲ ያለች የመጀመሪያው አይቀየርም እንደነገርኳቸው ቲ ናቸው። ሙሉ ጋር ቲ የምትል ሌተር አለች። ከዛ ግን ኢን አምጠን ተ ቲኢ ቱ ቲዩ ቲ ቲአይ ታ ቲኤ ቴ ቲኢ ት ቲ ቶ ቲኦ በዚህ መንገድ እንጽፋለን ማለት ነው። ከዛ ከተቀጥለን የምናገኘው አማርኛ ቸ ይባላል። ቸ ኦኬ ቸ ቹ
ቺ፣ ቻ፣ ቼ፣ ች፣ ቾ ይሄን ይመስላል ማለት ነው። ከተቀጥልን የምናገኘው የአማርኛ ቸ ይባላል። አሁንም በእንግሊዘኛ ስንጽፈው ቸ ልክ እንደ ሸ ለየት የሚያደርገው ምንድነው? 3 ሌተር በአንድ ላይ ነው የምንጽፈው። 3 ሌተር በአንድ ላይ ነው የምንጽፈው። 3 ሌተር ቸ በምንልበት ሰዓት ይሄን ይመስላል። ሲኤችኢ ለዚህኛውን ሳይዙን እናሳንሰው ቦታ ስለማይበቃ ማለት ነው። ኦኬ ቸ በምንልበት ሰዓት ሲኤች ልክ እንደ ቸ ነው የምናነበው። ሁለቱ ሌተር እንደ ኮንሶናንት ወይም እንደ ተነባቢ ነው የምናነበው። ከዛ ኢ ከዚህ ላይ የምንጨምራቸው ምንጊዜም ቢሆን አይቀየሩም። ምንጊዜም ቢሆን ማለት ነው የሚቀየሩት የለም። የመጀመሪያ ላይ ኢ ነው፣ ሁለተኛ ዩ እያለ ይቀጥላል። አንዴ ከያዛችሁት በአንዱ ሁሉም ተራ ነገር ነው፣ ወይም በዛ መንገድ መያዝ ትችላላችሁ። የመጀመሪያዎቹ ይቀያየራሉ ወደ ታች ብሄድን ቁጥር ማለት ነው። የማይቀያየሩት ወደዚህ ወደ ቀኝ ስንሄድ ነው። ኦኬ ቹ በምንልበት ሰዓት ታዲያ ሲኤች እንጽፋለን። ከዛ ዩ ይኸው ሲኤች ኮንስታንት ነው፣ ዩ ተቀይሯል ማለት ነው። ቺ ስንል ሲኤች አይ፣ ቻ ስንል ሲኤች ኤ፣ ቼ ስንል ሲኤች ኢ፣ ቺ ስንል ሲኤች፣ ቾ ስንል ሲኤች ኦ፣ ሲኤች ኦ። ስለዚህ የመጀመሪያዎቹን ካፒታል ሌተር ብናደርጋቸው ይመከራል ማለት ነው። ካፒታል ኤንድ ስሞል ምንድን ነው? በቀጣይም በሰፊው የምናየው ይሆናል። ለአዲስ ልጆች ካፒታል ሌተር ምንድን ነው? ስሞል ሌተር ምንድን ነው? ካፒታል ማለት በትልቁ ማለት ነው። ስሞል ማለት በትንሹ ማለት ነው። እንዴት እንጽፋቸዋለን? ምንድነው ልዩነታቸውን በቀጣይ ያሳያቸዋለሁ ማለት ነው። ስለዚህ ይህን ይመስላል የቸ ቤተሰቦች። በዚህ መንገድ መጻፍ ትችላላችሁ ማለት ነው። ኦኬ ከቸ ቀጥለን ሀ የሚል የአማርኛ ድምፅ ነው የምናገኘው። ሀ የሚል የአማርኛ ድምፅ አለ። እንግዲህ ይሄኛው ፊደል ልዩነት የለውም። ከላይ ካየናቸው የሀሁ ቤተሰቦች ልዩነት የለውም። ሀ ይሄን ይመስላል የሀ ፊደል ወይም የሀ ድምፅ። ኦኬ በእንግሊዘኛ በምንጽፋቸው ሰዓት ተመሳሳይ ናቸው ማለት ነው። ስለዚህ ሀ፣ ሁ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም ጥሩ። እሺ ከዚህ ላይ ከላይ እንዳሳየዋችሁ የሀ ቤተሰቦች ከመጀመሪያው ከዚህኛው ጋር እና ከዚህኛው ሀሁ ጋር እና ከመጀመሪያው ከዚህኛው ሀ ጋር ተመሳሳይ ናቸው። ስለዚህ እንግሊዘኛ ስንጽፋቸው ደግሞ ያን የመጀመሪያውን አምጠን ባለበት ማስቀመጥ ነው ማለት ነው። ሀ በምንልበት ሰዓት ከአሁን በፊትም እንደነገርኳቸው ኤች ኤ ነው። ኤች ኤ ነው። ኦኬ ኤች ኤች ኤ ኤች ኤ ነው። ምክንያቱም እንደ ሀ የምናነባት ኤች ነው። ኤ ደግሞ ቫውል ነው። ከሌሎቹ ለየት የምትለው በአራተኛ ድምፅ ስለምትጀምር ሀ ኤች ኤ ነው የምንለው። ኤች ኢ ካልን ሀ የሚል ድምፅ ነው የሚኖረን ማለት ነው። ሀ ከዛ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ልክ እንደዚህ ትጽፋላችሁ። ሆ ከላይኛው ጋር ተመሳሳይ ነው ማለት ነው። ከዛ ከሀ ቀጥለን የምናገኘው ሌተር ማን ነው? ነ። ነ ይባላል የአማርኛ ፊደል። ነ በአማርኛ እንጽፋለን። የነን ቤተሰቦች ነ
ኑ ኒ ና ኔ ን ኖ። በጣም ጥሩ። ነ ኑ ኒ ና ኔ ን ኖ። ሰባቱ የነ ቤተሰቦች እነዚህን ይመስላሉ ማለት ነው። ኦኬ በጣም ቀላል ናቸው። አሁን በእንግሊዘኛ እንዴት እንጽፋቸዋለን? ወይም ነ ለሚለው እንግሊሽ ሌተር በማን ነው የምንወክለው? ነ ለሚለው ኤን ነው የሚሆነው። ኤን። ነ ስንል ኢ እንጨምራለን። ኑ ስንል ኤን ዩ፣ ኒ ስንል ኤን አይ፣ ና ስንል ኤን ኤ፣ ኔ ስንል ኤን አይ ኢ ወይም ኤን ኢ ማለት ነው። ኤን ኢ ወይም ኤን አይ ኢ አሁን በጻፍኩት ይቻላል። ን ስንል ኤን፣ ኖ ስንል ኤን ኦ። ኦኬ ስለዚህ ኤን እንዳልኩ ከሁሉ ተመሳሳይ ነው የምንጨምራቸው። ኢ፣ ዩ፣ አይ፣ ኤ፣ ኢ፣ ኦ እነዚህ አምስቶቹን ቫውል እና ወይም በአማርኛ አናባቢ የሚባሉትን ነው የምንጨምር ማለት ነው። ኦኬ ከዚህ በኋላ ኘ የሚል የአማርኛ ፊደል እንጽፋለን። ኘ የሚል የአማርኛ ፊደል። ኦኬ ከነ ቀጥለን የምናገኘው ማን ይባላል አልኳቸው? ኘ። ኘ ልክ እንደዚህ ነው የሚጻፈው። ኘ፣ ኙ፣ ኜ፣ ኛ፣ ኘ፣ ኝ፣ ኞ። በትክክል እንደዚህ ከጻፋችሁ በትክክል ጽፋችኋል ማለት ነው። ኘስ ለማለት በእንግሊዘኛ ስንቀይረው ኘ የሚለውን የሚወክልልን ሁለቶች በአንድ ላይ ሆነው ጂኤን ማለትም በካፒታል ስንጽፈው ጂኤን። ስለዚህ ይሄኛው ማንን ይወክልልናል ማለት ነው? ኘ የሚለውን። ከዛ በኋላ ይሄንን ከያዛችሁ ሌላው ቀላል ነው ለእናንተ። ኤን ተጨምራላችሁ። ኘ ስትሉ፣ ኙ ስትሉ ጂኤን ዩ፣ ጂኤን ዩ፣ ኙ፣ ኝ፣ ኦኬ ጂኤን አይ፣ ኝ፣ ኛ፣ ጂኤን ኤ። ኦኬ ይሄንን ሳይዙን መቀነስ ይኖርብናል። ኦኬ ኦኬ ስለዚህ ኘ ስንል ጂኤን ኢ፣ ኙ ስንል ጂኤን ዩ፣ ኝ ስንል ጂኤን አይ፣ ኛ ስንል ጂኤን ኤ፣ ኘ ስንል ጂኤን ኢ እንጽፋለን። ጂኤን ኢ። ኝ ስንል ጂኤን እንጽፋለን። ኞ ስንል ጂኤን ኦ። ይህን ይመስላል ማለት ነው። ስለዚህ ልዩነቱ ምንድን ነው? እንዳልኳቸው ጂኤን የሚለው ሁለቶች ልክ እንደ ኘ ይነበባል ማለት ነው። ልክ እንደ ኘ። ኦኬ ስለዚህ ይህንን በዚህ መንገድ ያዙት። ከዚህ ቀጥልን የምናገኘው ፊደል በአማርኛ ማን ይባላል? አ ይባላል። አ አ። ስለዚህ አ አ እንጽፋለን መጀመሪያ አማርኛዎቹን። ኦኬ አ ኡ ኢ አ ኤ እ ኦ። በትክክል እነዚህ ቫውል ድምጾች ይባላሉ። በእንግሊዘኛ እነዚህ ነው የምንጠቀማቸው ማለት ነው። ስለዚህ በእንግሊዘኛ እነዚህን ስንቀይራቸው አ ለሚለው ድምፅ ኤን ነው የምንጽፈው። ኤ እንደዚህ እንጽፋለን። ኡ የሚለውን ድምፅ የምንጽፈው የሚወክልልን ዩ ይሆናል። ኢ የሚለውን ድምፅ አይን እንጽፋለን። ኦኬ አ የሚለውን ድምፅ ራሱ ኤ ነው። ኤ የሚለውን ድምፅ ኢ ይወክልልናል።
የሚለውንም ድምፅም ኢ ይወክልናል። አንዳንዴ አይን እንጠቀማለን አንዳንዴ ኦ የሚለውን ድምፅ ኦ ይወክልናል ማለት ነው። ስለዚህ ከዚህ ላይ የጻፍናቸው በሙሉ ቫውሎችን ነው ማለት ነው። ቫውል ማለት አምስቱ የእንግሊዘኛ ሌትሮች ቫውል የሚባሉት 5 ናቸው። እነዛ ነው የምንጽፋቸው ከዚህ ላይ ማለት ነው። ኤ ዩ አይ ኤ ኢ ኢ ኦ ስለተደጋገሙ ነው እንጂ ጠቅላላ 5 ናቸው ማለት ነው። ኦኬ ቀጣይ የምናያቸው ቀጥሎ ከ ይሆናል ማለት ነው። ከ በአማርኛ ከ እንዴት ነው? ከ ኩ ኩ ኪ ካ ኬ ክ ኮ። በጣም ጥሩ። ስለዚህ እነዚህን ደግሞ በእንግሊዘኛ ስንጽፋቸው የቀና የከ ተመሳይ ናቸው። እሷም ሌትሯ ማን ትባላለች? ኬ ትባላለች። ከ ስንል ኬኢ፣ ኩ ስንል ኬዩ፣ ኪ ስንል ኬአይ፣ ካ ስንል ኬኤ፣ ኬ ስንል ኬኢ፣ ክ ስንል ኬ፣ ኮ ስንል ኬኦ። ስለዚህ ከቀ ጋር ተመሳሳይ ናቸው እነዚህ ማለት ነው። ከና ቀ ተመሳሳይ ነው በእንግሊዘኛ ስንጽፎ ነው ያልኳቸው። ኦኬ ስለዚህ በዚህ መንገድ ጽፋችሁ መያዝ ይኖርባችኋል። ከከ ቀጥለን የምናገኘው የአማርኛ ፊደል ኸ ነው የሚባለው። ከሀ ጋር የሆነ የሚመሳሰል አለው። ኸ ሁ ሂ ሃ ሄ ህ ሆ። በትክክል ልክ በእንደዚህ መጻፍ አለባቸው። አሁን እዚህ ላይ ሀ ስንል ይችኛዋ ብቻ ናት ልዩነቷ። ከዛ ውጭ ሀ ለሚለው ድምፅ ከሁ ሂ ሃ ሄ ህ ሆ ይህኛው ድምፃቸው ተመሳይ ነው። ከማን ጋር? ከሀ ጋር ከሶስቱም ሀዎች ጋር ተመሳሳይ ነው ማለት ነው። ለምሳሌ ከዚህኛው በስተቀር ከመጀመሪያው በስተቀር ሁ ስንል ከዚህኛው ጋር ተመሳይ ነው። ከሌሎቹም ከሀሌታ ውሃ ጋር ሀመር ውሃ ጋር ተመሳይ ድምፅ ነው ያለው ማለት ነው። ልዩነቱ የትኛው ነው? የመጀመሪያው ብቻ ነው። ስለዚህ የመጀመሪያውን እንግሊዘኛ ስንቀይረው የመጀመሪያውን ብቻ ነው ሌላ ልናደርገው የምንችል ማለት ነው። ልንቀይረው የምንችለው የመጀመሪያውን ድምፅ ብቻ ነው። ስለዚህ ኸ በምንልበት ሰዓት ኤች ኢ ነው የምንለው። ኤች ኢ የሚል ድምፅ ስላለው ማለት ነው። ልብ በሉ። ከዚህ ጋር ኤች ኢ ያደረግናት ምንድን ነው? ኸ ስንል የሚል ድምፅ ነው ያለው። ሀ ስንል ግን ምን የሚል ነበረው? አ የሚል ስለነበረው ኤ አድርገናት ነበር ባውሏ። አሁን ግን ይሄ ነው የምናደርጋት። ኤ ኤች ኤ ኸ ሁ። ሌላው ተመሳሳይ ነው ባለበት ሂ ሃ ሄ ህ ሆ። በትክክል ልክ ሌላው ባለበት የሀ ቤተሰብ ቁጭ አምጥተን ማድረግ እንችላለን ማለት ነው። በዚህ መንገድ የያዙት። ቀጣይ የምናገኘው ወ የሚባል የአማርኛ ፊደል እንጽፋለን ማለት ነው። አ ከሀ ከዛ ወ ው ዊ ዋ ዌ ው ዎ። በትክክል እነዚህንም በእንግሊዝኛ ስንቀይራቸው ወን ሊወክልልን የሚችል ደብሊው ነው። ደብሊው ኢ ው ስንል ደብሊው ዩ ዊ ስንል ደብሊው አይ ዋ ስንል ደብሊው ኤ ዌ ስንል ደብሊው ኢ ማለት ነው። ው ስንል ደብሊው ዩ
ው ስንል ደብሊው ብቻውን ማለት ነው። ኦኬ ከዛ ዎ ስንል ደብሊው ደብሊው ኦ ደብሊው ኦ ኦኬ ልክ ይሄን ይመስላል ማለት ነው። ወ ስንል ደብሊው ኢ፣ ው ስንል ደብሊው ዩ፣ ዊ ስንል ደብሊው አይ፣ ዋ ስንል ደብሊው ኤ፣ ዌ ስንል ደብሊው ኢ፣ ው ስንል ደብሊው ብቻውን ከዛ ወ ስንል መጨረሻው ደብሊው ኦ ሶ በዚህ መንገድ መጻፍ አለባችሁ ማለት ነው። ቀጣይ የምናገኘው ከወ ቀጥለን አ ይባላል። ሶ በአማርኛ ስንጽፍ አ ሁለት አይነት አሁን ሞክሼ ስላለ አነባቡ ቅርጻቸው ነው እንጂ ድምጻቸው ተመሳሳይ ናቸው ማለት ነው። አ ኡ ኢ አ ኤ እ ኦ በትክክል። ስለዚህ ከዚህ ላይ ከላይ የጻፍናቸውን አመጣን ከዚህ ጋር ኮፒ ማድረግ እንችላለን ማለት ነው። በእንግሊዝኛ ስንጽፍ አ የሚለው አ ኡ ኢ ኢ አ ኤ እ ኦ በትክክል። ስለዚህ ከዚህ ላይ ቫውል የሚባሉት ሌተሮች እነዚህ ናቸው ማለት ነው። ይሄኛው አ እና የላይኛው ያየነው ተመሳሳይ ስለሆነ ከዚህ ጋር ያለውን አመጠን እንዳል መጻፍ እንችላለን ከዚህኛው ጋር ተመሳሳይ ስለሆነ ማለት ነው። ኦኬ ከዚህ በኋላ የምናገኘው ሌተር ማን ነው? ወይም ፊደል ዘ ይሆናል ማለት ነው። በአማርኛ ስንጽፍ ዘ ይሆናል። እንግዲህ ያው ቪዲዮ ትንሽ ረዘም እንዳለ ይገባኛል። ነገር ግን የሆነ ትምህርት ሊገባችሁ የሚችለው እስከ መጨረሻው በመከታተል በቴክስት ነው እና እስከ መጨረሻው ተከታተሉኝ። ቪዲዮውን ደግሞ ማቆም ከቻላችሁ ቪዲዮውን አቁማችሁ ማየት ትችላላችሁ ማለት ነው። ስለዚህ ሙሉውን መጨረስ አለባችሁ። መጨረስም ማየት መከታተልም ብቻ ሳይሆን መጻፍ እያንዳንዳቸው በደፍተራችሁ መጻፍ ይኖርባችኋል ማለት ነው። ከዚህ ቀጥለን የምናገኘው ዘ የሚባል የአማርኛ ድምጽ ነው። ዘ ዙ ዚ ዛ ዜ ዝ ዞ በትክክል። ልክ በዚህ መንገድ መጻፍ ከቻለን ወደ እንግሊዘኛ ለመቀየር ዘ ለማለት ዜድ ናት። የዘ ዜድ ናት ዜድ ኢ። ዙ ለማለት ዜድ ዩ። ዚ ለማለት ዜድ አይ። ዛ ለማለት ዜድ ኤ። ዜ ለማለት ዜድ ኤ። ዝ ለማለት ዜድ። ዞ ለማለት ዞ ዜድ ኦ። ሶ ከዚህ ላይ እንደምታዩት ዜድ ዚ ወይም ዜድ ምንላት ከሙሉዎቹ አለች። ምንቀይራቸው ከላይ ኢ ዩ አይ ኤ ኢ ኦ እነዚህን ቫውሎችን ነው ምንቀያይራቸው ማለት ነው። ከዛ ውጭ ባለበት ነው ዜድ። ከዚህ ቀጥለን የምናገኘው ሌተር ማን ነው? ዠ። በአማርኛ ዠ ዠ ዠ ዡ ዢ ዣ ዤ ዥ ዦ ዦ ኦኬ ይህንን ይመስላል ማለት ነው። የዠ ቤተሰብ ይህን ይመስላል። ሶ ወደ እንግሊዘኛ ስንቀይረው ዠ የሚለውን ደግሞ የሚወክልልን ሌተር ማን ነው? ከዚህ ላይም ሁለት ኮንሶናንቶች ወይም ሁለት ሌተሮች ናቸው። እነሱ ማና ማን ናቸው? ዜድ ኤች። ከዛ ኢ ስንል ማን ብለን ጻፍንን ማለት ነው? ዠ። ዋናዎቹ እዚህ ላይ ዜድ እና ኤች ናቸው ማለት ነው። ዜድ እና ኤች ዜድ ኤች
ከዛ ዜድ ኤችን እየጻፍነን ሁለተኛ ላይ ዡ ስንል ዜድ ኤች ዩ ዥ ስንል ዜድ ኤች አይ ዣ ስንል ዜድ ኤች ኤ ዤ ስንል ዜድ ኤች ኢ ዥ ስንል ዜድ ኤች ዦ ስንል ዜድ ኤች ኦ እነዚህን ይመስላሉ ማለት ነው። በጣም ጥሩ። ወደ አሁን እንግዲህ ወደ እየጨረስናቸው ነው። በደንብ ተከታተሉ ማለት ነው እንዳትሰለችሁ። ከዚህ ቀጥለን የምናገኘው የ ይሆናል ማለት ነው። ኦኬ የ በመጀመሪያ አማርኛውን እንጻፈው። የ ኦኬ ዩ የ ዩ ከዛ ይ ያ የ ይ ዮ በትክክል የ ዩ ይ ያ የ ይ ዮ። እነዚህን ወደ እንግሊዘኛ ስንጽፋቸው የ ለሚለው ማን ነው ወክላችን? የ ለሚለው ማን ነው ወክላችን? ዋይ ነው የሚሆነው። ዋይ ኢ ዩ ስንል ዋይ ዩ ይ ስንል ዋይ አይ ያ ስንል ዋይ ኤ የ ስንል ዋይ ኢ ይ ስንል ዋይ ብቻዋን ዮ ዋይ ኦ በትክክል። ስለዚህ ልዩነታቸው ከዚህ ላይም የመጀመሪያ ድምጾች ማለትም የመጀመሪያ ሌትሮች ዋይ ናቸው ሙሉዎቹ። ነገር ግን ቫውሎቹ ይቀያየራሉ ማለት ነው። ቫውሎቹ ይቀያየራሉ። ከዚህ በኋላ የምናገኘው ደ ነው። ደ የአማርኛ ፊደል ደ ደ ዱ ዲ ዳ ዴ ድ ዶ። ኦኬ ይህንን ይመስላል ማለት ነው። ወደ እንግሊዘኛ በምንቀይርበት ሰዓት ደ ዲኢ ዱ ዲዩ ዲ ዲአይ ዳ ዲኤ ዴ ዲኢ ድ ድ ዲ ዶ ዲኦ በትክክል። ስለዚህ ዋና ውክላችን ወይም ደን የሚተካልን የእንግሊዝ ሌተር ማን ነው? ከዚህ ላይ እንደምታዩት ዲ ነው ማለት ነው። ዲ ስለዚህ ዲ ከዚህም አለ ዲ ከዚህም አለ። ከሁሉም ዲ የሚል ድምፅ ወይም ሌተር አለ ማለት ነው። ኦኬ ሁሉንም ስታዩት ዲ የሚል አለ። ነገር ግን ቫውሎቹ እንዳለ ከመጀመሪያ ከለ ጀምረን በምናነብበት ሰዓት የነበሩት ኢ ከዚህ ጋር ዩ ከዚህ ጋር አይ ከዚህ ጋር ኤ ከዚህ ጋር ኢ አምስተኛ ከዚህ ጋር ምንም የለም። ከዛ አምስት ሰባተኛ ኦ ከላይ ያየናቸው በሙሉ ከሀ ጀምረን ሀ ስንል የመጀመሪያው ኤ ስለሆነ ብቻ ከዛ ውጭ ያለው ተመሳይ ነው ባለበት ነው የምንጽፋቸው ወይም የምናነባቸው ማለት ነው። በጣም ቀላል ነገር ነው። ዋና ነገር መያዝ የሚጠበቅባችሁ እናንተ ደ ለሚለው ድምፅ ለዚህኛው ደ የሚለው ድምፅ ወክሉ ማን ነው? ዲ መሆኑን ማወቅ ያስፈልጋል ማለት ነው። ኦኬ ከዚህ በኋላ የምናገኘው ፊደል ማን ነው? ጀ ነው። በአማርኛ ጀ ጀ ጁ ጂ ጃ ጄ ጅ ጆ ኦኬ ስለዚህ ጀ ለሚለው የአማርኛ ፊደል በእንግሊዘኛ ማንን ነው የምንጽፈው? በእንግሊዘኛ ማንን ነው የምንጽፈው? ውክሉ ማን ነው? ጀ ለሚለው ጀ ራሱን የቻለ ጀ የእንግሊዘኛ ሌተር ጀ። ብዙ ልጆች ከዚህ ላይ ጅን ይጠቀማሉ። ጅ በብዛት እንደ ገ ነው የምናነባት እንደ ገ። ነገር ግን ይሄኛው ጀ ይሄኛው ማለት ነው ጀ ጁ ኦኬ ጁ ጂ
ጂ ጃ ጄ ጅ ጆ። በጣም ጥሩ። ይህን ይመስላል ማለት ነው። ጀ ጁ ጂ ጃ ጄ ጅ ጆ። ስለዚህ እንደ ጅ የምናነበው ወይም የምንጽፈው ጀ ራሱን የቻለ ጀ የእንግሊዝኛ ሌተር ስላለ እሱን ይሆናል ማለት ነው። ከዚህ በኋላ የምንጽፈው ጀ ቀጥለን ገ የአማርኛ ፊደል ገ ገ ጉ ጊ ከዛ ጋ ጋ ጌ ግ ጎ። ኦኬ የገ ቤተሰብ ይህን ይመስላል ማለት ነው። የገ ቤተሰብ ይህን ይመስላል። ከዛ እንደ ገ የምንጽፈውስ ማን ይሆናል? ጂ ነው የሚሆነው። ጂ ኦኬ። እንደ ገ የምንጽፈው ማን ይሆናል? ገ ጂኢ ነው የሚሆነው። ጉ ስንል ማን ይሆናል? ጂ ዩ። ጂ ስንል ጂ አይ። ጋ ስንል ጂኤ። ጌ ስንል ጂኤ። ግ ስንል ብቻዋን። ጎ ስንል ጂኦ። ሶ እንደ ገ የምናነበው ማን ይሆናል ማለት ነው? ጅ ይሆናል ማለት ነው። ጅ እንደ ገ ጅ እንደ ገ። ልብ በሉ። እንደ ጀ የምናነበው ደግሞ ማን ይሆናል? ጀ ራሱን ጀ የሚል ድምፅ ስላለ እናነበዋለን ማለት ነው። ኦኬ ከዚህ በኋላ የምናገኘው ጠ ይሆናል። ጠ በአማርኛ ጠ ጠ ጡ ጢ ጣ ጤ ጥ ጦ። በጣም ጥሩ። እንደ ጠ የምናነበው የአማርኛ በእንግሊዘኛ ማን ይሆናል? ቲ ናት የምትሆነው። ቲ ቲ ቲ። እንደዚህ ተ ቱ ቲ ታ ቴ ት ቶ። ኦኬ ስለዚህ እንደ ጠ የምናነበው ማን ይሆናል ማለት ነው? ተ። ይሄ ቲኢ እንደ ጠ የምናነበዋለን፣ እንደ ጠ የምናነበዋለን። ቅድም እንዳልኳቸው አንድ ሌተር አንድ እንግሊሽ ሌተር ሁለት የአማርኛ ድምፆችን እንደ ሁለት ልናነበው እንችላለን። ለምሳሌ ኬን እንደ ከና እንደ ቀ እንደምናነበው ሙሉ ከዚህ ጋር ቲኢ እንደ ጠ እናነባዋለን፣ እንደ ተም እናነባዋለን ማለት ነው። በዛ መንገድ ያዙት። ቀጣይ ጨ የአማርኛ ድምፅ ጨ ጨ ጨ ጩ ጪ ጫ ጬ ጭ ጮ። በትክክል። ስለዚህ ከዚህ ላይም እንደ ች የምናነበው ለጨ ለሚለው አማርኛ ሲኤችኤ ነው የምናነበው ማለት ነው። ሲኤችኤ ወይም እንደ ቸ እናነበዋለን። ይሄኛውን ሲኤችኤ ሲኤችኤ እንደ ጨ የምናነበዋለን፣ እንደ ቸ የምናነበዋለን። በሁለቱም ያስኬደናል ማለት ነው። ስለዚህ ቸ ስንል ሲኤችኢ ነው። ቹ ስንል ሲኤችዩ፣ ጩ ስንል ማለት ነው። ጪ ስንል ሲኤች አይ፣ ጫ ስንል ሲኤችኤ፣ ጬ ስንል ሲኤች ኢ፣ ጭ ስንል ሲኤች፣ ጮ ስንል ሲኤች ኦ፣ ሲኤች ኦ። በትክክል። ስለዚህ ከቸ ጋር ተመሳሳይ ነው ማለት ነው። ተመሳሳይ ማን ነው? ሌተሮቹ እነዚህ እንደ ቸም እንደ ጨ እናነባዋለን ብያቸዋለሁ። በዚህ መንገድ ያዙት። ከዚህ በኋላ የምናገኘው ሌተር የአማርኛ ሌተር ጰ ይባላል።
ጠ ጠ ለብዙዎቻችሁ አስቸጋሪ ነች ለመጥራት። ጠ የሚባለውን ድምፅ ለመጻፍ ጠ ปูጲ ጳ ጴ ጵ ጵ ጶ። በጣም ጥሩ። ስለዚህ እነዚህ ጠ ጠ ጠ ለመጥራት ለአንዳንድ ልጆች በጣም ታስቸግራለች ማለት ነው። ፐ እና ጰ የተለያዩ ስለሆነ ስለዚህ ጰ በምንልበት ሰዓት የእንግሊዘኛ ሌተር ፒ ነው የምንጽፈው። ፐ ፒ ኢ ጰ ፑ ጡ እንደ ፑ እናነባዋለን ማለት ነው። ጲ ስንል ፒ አይ ጳ ስንል ፒኤ ጴ ስንል ፒኢ ጵ ስንል ፒ ጶ ስንል ፒኦ። ስለዚህ በዚህ መንገድ ነው የምንጽፋቸው ማለት ነው። የጰን ቤተሰቦች ጰ ጱ ጲ ጳ ጴ ጵ ጶ በእንግሊዝኛው በዚህ እንጽፋቸዋለን። ኦኬ ቀጣይ የምናገኛቸው ፊደሎች ከጰ ቀጥለን ማን ይሆናል? ጸ በአማርኛ እንጽፋቸዋለን። ጸ ጹ ጺ ጻ ጼ ጼ ጽ ጾ። በትክክል ጸ ጹ ጺ ጻ ጼ ጽ ጾ። ስለዚህ አሁን በእንግሊሽ እንጽፋቸዋለን። እንደ ጸ የምናነበው ሁለት ኮንሶናንቶች ናቸው። የመጀመሪያ ድምጾች ጸን ሊወክሉልን የሚችሉ ቲኤስ ኢ በካፒታል እናድርገው ቲኤስ ከዛ ኢ። ስለዚህ ይሄኛው እንደማን ይነበባል? እንደ ጸ ይነበባል ማለት ነው። ጸ ልክ እንደ ጸ። ስለዚህ ቲኤስ የሚለው ጸን ይወክላል ማለት ነው። ጸን ይወክልልናል ማለት ነው። ኦኬ ስለዚህ ጹ በምንልበት ሰዓት ቲኤስ ዩ ኖ ቲኤስ ዩ። ጺ በምንልበት ሰዓት ቲኤስ አይ። ጻ ስንል ቲኤስ ኤ። ጼ ስንል ቲኤስ ኢ። ጽ ስንል ቲኤስ ብቻዋን። ጾ ስንል ቲኤስ ኦ በትክክል። ስለዚህ እነዚህን ቲኤስ የሚለውን ኮንስታንት የሆነ ቋሚ የሆነ የጸ መጠሪያ ነው ማለት ነው። ከዛ ቫውሎችን ስንጨምራቸው ይቀያየራሉ። ጸ የነበረው ጹ ይሆናል። ዩ ስናደርገው ጸ የነበረው አይ ስናደርጋት ጺ ትሆናለች። ጻ ኤ ስናደርግበት ጻ ኢ ስናደርግባት ጼ ጽ ቫውሎችን ሳንጨምር ጽ ብለን እናነባዋለን። ጾ ኦ ስንጨምርበት ማለት ነው። ከዚህ ቀጥለን የምናገኘው ተመሳሳይ እንዳልኳቸው ቅድም ሞክሼ ፊደላት አሉ። ጸ የሚባለው ሁለተኛ ጸ አለ ማለት ነው። ጸ የሚባለው ኦኬ ይህንንም እንጽፋለን። በእንግሊዘኛ ስንጽፋቸው ተመሳሳይ ናቸው። ጸ ይሄኛው ጸ ከላይኛው ጋር ሞክሼ ነው ወይም ተመሳሳይ ነው ማለት ነው። ሞክሼ ነው ወይም ተመሳሳይ ድምፅ ያለው ማለት ነው። ግን ጽፈናቸው እንለፍ። ጹ ጺ ጻ ጼ ጽ ጾ በትክክል። ስለዚህ ከዚህ ላይ የምታዩቸው የጸ ቤተሰቦች በእንግሊዘኛ የጻፍናቸው ከዚህ ጋር እዚህ ጋር ያሉት ለዚህኛው መሆን ይችላሉ ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። ስለዚህ ይሄኛውን አምጣችሁ ለዚህኛው ጸ ማድረግ ትችላላችሁ። ተመሳሳይ ነው ማለት ነው። የሁለቱ
ለዚህኛውም ፀ ይሆናል፣ ለላይኛውም ይሆናል፣ ለታችኛው ፀም ይሆናል። ምክንያቱም ተመሳሳይ ድምፅ ስላላቸው ማለት ነው። ስለዚህ ቀጥታው የምናልፈው ወደ ማን ይሆናል? ፈ ይሆናል። ፈ የአማርኛ ፊደል ፈ። ፈ ፉ ፊ ፋ ፌ ፍ ፎ። በጣም ጥሩ። ስለዚህ ፈ የሚለውን ደግሞ ወደ እንግሊዘኛ ስንቀይረው ፈ ኤፍ ኢ ነው የሚሆነው። ኤፍ ኢ ወይም ዋና ወክሉ ኤፍ ነች። ኤፍ ዩ ፉ ኤፍ ዩ ፊ ኤፍ አይ ፋ ኤፍ ኤ ፌ ኤፍ ኢ ፍ ኤፍ ፎ ኤፍ ኦ። በትክክል። ስለዚህ የፈ ቤተሰቦች በእንደዚህ ትጽፋላችሁ ማለት ነው። ከዚህ ቀጥለን የምናገኘው ፐ የአማርኛ ፊደል ፐ ፐ ፐ ፐ ፐ ፐ ቀጣይ ፑ ፑ ፑ አይደለም። ፑ እና ፑ የተለያዩ ናቸው። እሺ ፑ ፒ ፓ ፔ ፔ ፕ ፖ ፖ። በጣም ጥሩ። ስለዚህ ፐ የሚለውን ቅድም እንደጻፍ ነው ጰ ለሚለውና ፐ ለሚለው ተመሳሳይ እንግሊሽ ውክልና ነው ያላቸው ማለት ነው። እንግሊሽ ሌተሮች ውክልና ተመሳሳይ ነው ያላቸው ማለት ነው። ስለዚህ ልክ በጰን የጻፍነውን ልክ የፐም ተመሳሳይ ስለሆነ እንደዛው እንጽፋለን ማለት ነው። ሶ ፐ ስንል ፒ ነች፣ ፒኢ። ፑ ስንል ፒዩ፣ ፒ ስንል ፒአይ፣ ፓ ስንል ፒኤ፣ ፔ ስንል ፒኢ፣ ፕ ስንል ፒ ብቻዋን፣ ፖ ስንል ፒኦ። በትክክል። ስለዚህ በዚህ መንገድ መጻፍ ይኖርብናል ማለት ነው። ከዛ የመጨረሻዋ ፊደል የአማርኛ ፊደል ቨ ትባላለች። ቨ ከፈ ቀጥለን የምናገኛት ቨ ትባላለች ማለት ነው። እሷን እንጽፋለን። ቨ ማለት ይችን የምትመስል ፊደል ነች። ቨ vu ቪ ቫ ቬ ቭ ቮ። በትክክል። ስለዚህ እነዚህን በእንግሊዘኛ ስንቀይራቸው ምን አይነት ውክልና አላቸው? ስለዚህ ቨ ተመሳሳይ ነው። ቪ የሚል ድምፅ አለ በእንግሊዘኛ። ስለዚህ ቪን ነው የምንጽፈው። ከዛ ኢ ቨ ለማለት ቪኢ፣ vu ለማለት ቪዩ፣ ቪ ለማለት ቪአይ፣ ቫ ለማለት ቪኤ፣ ቬ ለማለት ቪኢ፣ ቭ ለማለት ብቻዋን ቮ፣ ቪኦ። በጣም ጥሩ። ስለዚህ ጠቅላላ የአማርኛ ፊደላቶችን በእንግሊዘኛ ቀየርነን ማለት ነው። ከዚህ ላይ ደጋግሜ ያሳየዋቸው በእርግጠኝነት በድግግሞች ውስጥ በደንብ ግልጽ ይሆንላቸው በሚለው ነው እንጂ ይሄኛው ዋናው ነገር የመጀመሪያዎቹን ነው የምትይዟቸው። ከዛ ውጭ ሌሎቹ ድግግሞች ናቸው ማለት ነው። የመጀመሪያ ላይ ማን አለ? ዩ። ቨ ስንል ኢ አለ። vu ስንል ዩ አለ። ቪ ስንል አይ አለች። ቫ ስንል ኤ አለች። ቬ ስንል ኢ አለች። ቭ ፊ አለች ብቻዋን። ቮ ስንል ኦ አለች። ስለዚህ ሁሉም ተመሳሳይ ነው። ዋና መያዝ የሚጠበቅባቸው ለምሳሌ ፊትም እንዳልኳቸው ቨ ለሚለው ቪን፣ ፐ ለሚለው ፒን፣ ፈ ለሚለው ኤፍን፣ ጸ ለሚለው ቲኤስን። እነዚህን ሁለቶቹን ልክ በዚህ መንገድ ነው መያዝ ያለባችሁ።
እንግዲህ ትንሽ ረዘም ያለ ደቂቃ ነው ሙሉውን ለማሳየት የፈጀብኝ። ስለዚህ ደጋግማችሁ እዩት። ይሄ በጣም ለእናንተ ይጠቅማል። በአጭር መንገድ በዚህ ቪዲዮ ብቻ ሁሉንም አማርኛም በእንግሊዝኛ ማወቅ ስለምትችሉ ደጋግማችሁ ማየቱ ስለማይከፋ፣ ይህ ቪዲዮ ተመችቷችሁ ከሆነ ላይክ እንዲሁም ሰብስክራይብ በማድረግ ለሌሎች ለጓደኞቻችሁ ሼር አድርጉላቸው። ለዛሬ ትምህርታችን ይህን ይመስላል። ከዚህ ላይ መማር የምትፈልጉ ማለትም በውስጥ መስመር እናስተምራለን። የደውላችሁ ከስር በምናስቀምጠው ስልክ እኛን አናግሩን። በኢሞ፣ በቴሌግራም፣ በዋትሳፕ በሚመቻችሁ ፕላትፎርም የገባችሁ ደውሉልን። ለዛሬ ይህንን ይመስላል። በቀጣይ እስከምንገናኝ በሌላ ቪዲዮዎች መልካም ቆይታ፣ መልካም ጊዜ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።